ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የብልጽግና መከላከያ ሰራዊት ከፋኖ ጋር በሚያደርገው ውጊያ የወታደራዊ ተሽከርካሪዎቹ መደምሰስን ተከትሎም ተቋማዊ ንብረቱን ለማዳንና ህዝቡን በኢኮኖሚ ለማርቀቅ በሚል የግለሰብ ተሽከርካሪዎችን በግዳጅ እየቀማ ለውጊያ ማገዶ እያደረገ መሆኑ ታወቀ። ሰራዊቱ በውጊያ መስክ የወደሙበትን ተሽከርካሪዎች ካሳ ለመጠየቅ የሚሄዱ ባለሀብቶችንም ሆነም አሽከርካሪዎችን የጽንፈኛ ደጋፊ ናችሁ በሚል የሐሰት ስም ማጥፋት ለእስርና ለከባድ እንግልት እየዳረጋቸው መሆኑ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በጎንደር ወገራ ወረዳ በሰንበትየና በጉንትር አቦ አካባቢዎች በገባው የአገዛዙ ኃይል ላይ በተወሰደ እርምጃም ከ19 በላይ ወታደሮች መደምሰሳቸው ተሰምቷል። አርበኞቹ ጥላትን መፈናፈኛ በማሳጣት በወሰዱት ቆራጥ እርምጃም የጥላት ጦር አከርካሪው ተሰብሮ የተረፈው ኃይል ሙትና ቁስለኛውን እያዝረከረከ ወደ ገደብዬ ከተማ ፈርጥቷል። ተደምጡታላችሁ። በሌላኛው መረጃችን የብልጽግና መከላከያ ሰራዊት በአማራ ክልል በሚገኙ ልዩ ልዩ ግንባሮች ሰብአዊ መብቶችን በግልጽ በመጣስ ሴቶችንና ሕፃናትን አፍኖ በመውሰድ በውጊያ ወቅት እንደ ጦር ጋሻና ጥይት ማብረጃ እየተጠቀማቸው መሆኑ ተሰምቷል። ሰራዊቱ ሰሞኑን በወሎ ቀጠና ውጥረት መባባሱን ተከትሎም የአፈና ተግባሩን አባብሶ የቀጠለ ሲሆን አስገድዶ መድፈርና ሕክምና መከልከልንም እንደ ጦር መሳሪያ እየተጠቀመ ስለመሆኑ ተነግሯል። ታደምጡታላችሁ። በሌላኛው መረጃችን በመካነ ሰላም ከተማ የሚገኘው የብልጽግና መከላከያ ሰራዊት በገባበት የከፋ የፍርሃት ቆፈን ምክንያት የቡሄ በዓልን አስመልክቶም የጅራፍ ድምፅ እንዳይጮህ መመሪያ ማውጣቱ ተነግሯል። ጦሩ መመሪያውን በአምቡላንስ እየዞረ በማይክሮፎን የለፈፈ ሲሆን ይህም የደረሰበትን የጭንቀትና የውጥረት ጥግ ያሳየ ነው ተብሏል። ተደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 30 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የብልጽግና መከላከያ ሰራዊት ከፋኖ ጋር በሚያደርገው ውጊያ የወታደራዊ ተሽከርካሪዎቹ መደምሰስን ተከትሎም ተቋማዊ ንብረቱን ለማዳንና ህዝቡን በኢኮኖሚ ለማርቀቅ በሚል የግለሰብ ተሽከርካሪዎችን በግዳጅ እየቀማ ለውጊያ ማገዶነት እየተጠቀመ መሆኑ ታወቀ። ሰራዊቱ በውጊያ መስክ የወደሙትን ተሽከርካሪዎች ካሳ ለመጠየቅ የሚሄዱ ባለንብረቶችን የጽንፈኛ ደጋፊ ናችሁ በሚል የሐሰት ስም ማጥፋት ለእስርና ለእንግልት እየዳረጋቸው መሆኑ ታውቋል። ይህ ድርጊት የአማራን ህዝብ በኢኮኖሚ ማርቀቅ እኩይ ተልዕኮ አካል መሆኑም ነው የተነገረው። የብልጽግና መከላከያ ሰራዊት በአማራ ክልል እያካሄደ ባለው ውጊያ በርካታ ወታደራዊ ንብረቶችና ተሽከርካሪዎቹ የወደሙበት መምጣቱን ተከትሎ የራሱን ንብረት ለማዳንና የህዝቡን ኢኮኖሚያዊ ህልውና የበለጠ አደጋ ውስጥ ለመክተት ሲል የግለሰብ ተሽከርካሪዎችን በማስገደድ ለውጊያ አገልግሎት እያዋለ ይገኛል። በተለይም የሰሜን ምስራቅ ዕዝ የመከላከያ ሰራዊት የራሱ የሆነ ወታደራዊ ኦራሎችን ካሶኒዎችንና የኮንቮይ ተሽከርካሪዎችን ከፋኖ ጋር በሚደረግ የፊት ለፊት ውጊያ እየተደመሰሱበት በመምጣታቸው ተቋማዊ ንብረቱን ለመቆጠብ በሚል ስልት የዜጎችን የግል ተሽከርካሪዎች በግዳጅ እየቀማ ወደ ውጊያ ቀጠናዎች ይዞ በመግባት እንዲወድሙ እያደረገ እንደሆነ መረብ ሚዲያ ለማረጋገጥ ችሏል። ይህ ድርጊት አገዛዙ የአማራን ህዝብ በወታደራዊ መንገድ ብቻ ሳይሆን መደበኛ የኢኮኖሚ እንቅስቃሴውንና የህይወት መሰረቱን በማፍረስ በኢኮኖሚም ለማርቀቅ ካለው ጽኑ ፍላጎትና እኩይ ተልዕኮ ጋር ተያይዞ የሚፈጸም መሆኑን መረብ ሚዲያም ያነጋግራቸው ባለሀብቶች ተናግረዋል። ዜጎች ጥረው ግረውና ለፍተው ያፈሩትን ንብረት በግፍ በመቀማት ለጦርነት ማገዶ የሚያደርገው ያገዛዙ ኃይል ተሽከርካሪዎች በውጊያ ወቅት ሲወድሙም ምንም አይነት የካሳ ክፍያ ከመካድ አልፎም በባለ ንብረቶች ላይ ተጨማሪ በደል እየፈጸመ ይገኛል። ንብረታቸው በግዳጅ ተወስዶ በውጊያ መስክ የወደመባቸው አሽከርካሪዎችና ባለንብረቶች ህጋዊ ካሳ እንዲሰጣቸውና ያጡትን ንብረት እንዲተካላቸው ጥያቄ ሲያቀርቡም በአገዛዙ የሰራዊት አዛዦች ዘንድ የጽንፈኛ ደጋፊዎችና አባሪዎች ናቸው በሚል የሐሰት ስም ማጥፋት ለእስርና ለተለያዩ እንግልቶች እየተዳረጉ ይገኛሉ። በተጨማሪም ተሽከርካሪያቸው ደሞባቸው መብታቸው ለማስከበርና ካሳ ለመጠየቅ ወደ መከላከያ አዛዦች ያመሩም ባለንብረቶች አዛዦቹ እኛ ሰራዊታችን እያለቀብን ይህ ሁሉ ወታደራችን እየወደመብን እንዴት እናንተ ስለ ንብረት ታወራላችሁ በሚል የዛቻና የከባድ ማስጠንቀቂያ ቃል ምላሽ የተሰጣቸው በግፍ እንደሚሸኙና ህይወታቸውም አደጋ ላይ እየወደቀ መሆኑን ነው ተጎጂዎቹ ለመረብ ሚዲያ የገለጹትም። አገዛዙ የወታደራዊ ኪሳራውን ለመሸፈን የህዝቡን የኢኮኖሚ ህልውና ሙሉ በሙሉ ለማርቀቅ እያካሄደ ያለው ይህ ድርጊት በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ውድቀት እያስከተለ ይገኛል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በጎንደር ወገራ ወረዳ በሰንበትዬና በጎንትራቦ አካባቢዎች በገባው የአገዛዙ ጦር ላይ በተወሰደ ጠንካራ እርምጃ 19 የአገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ሙትና ቁስለኛውን አዝረክርኮ መፈርጠጡ ታውቋል። በጎንደር ወገራ ወረዳ ሰንበትዬና ጎንትራቦ ላይ ነው እርምጃው የተወሰደው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር ጎንደር የበጋሻው ክፍለ ጦር ሰሞኑን ከየወረዳዎቹና ቀበሌዎቹ ተውጣጦ ሰልጥኖም ስምሪት በመውሰድ በወገራ ወረዳ ሰንበትዬና ጉንትራቦ ቀበሌዎች በሌሊት የገባው አገዛዙ ወንበር ጠባቂ ኃይልን ባልተጠበቀ ሁኔታ ቆርጦ አሽመድምዶታል። የጎንደር የበጋሻው ክፍለ ጦር አሃድ በሆኑት የቴዎድሮስ ብርጌድ ነጋሪ ሻለቃና አጥናፉ ብርጌድ እያየ አስምሮም ሻለቃ አባላት ፊት ለፊት ተጋድሎ በማድረግ እንዲሁም ደግሞ በየታዩ ብርጌድ አባላት ግራ ቀኝ መንገዱን ክርችም አድርገው በመዝጋት መሃል አስገብተው ነው የጠላት ጦር ላይ እርምጃ የወሰዱት። ትላንት ሐምሌ 29 2018 ዓ.ም እስከ ምሽት በተወሰደው በዚህ ተጋድሎ የጠላት ጦር ተሽመድምደዋል። በዚህ ስፍራ በፋኖ ተቆርጦ ለተመታው የአገዛዙ ኃይል እገዛ ለማድረግ ከገደብዬና ከአምባ ጊዮርጊስ ከተሞች ተጨማሪ ዙ 23 የታጠቀ ጠላት ቢመጣም መንገዶች ቀድሞ በመዘጋታቸው ከስሮ ተመልሷል። በአውደ ውጊያው 19 የአገዛዙ ወታደሮች ተደምስሰዋል። በሌላኛው መረጃችን የብልጽግና መከላከያ ሰራዊት በአማራ ክልል በሚገኙ ልዩ ልዩ ግንባሮች ሰብአዊ መብቶችን በግልጽ በመጣስ ሴቶችና ህጻናትን አፍኖ በመውሰድ በውጊያ ወቅት እንደ ጦር ጋሻና ጥይት ማብረጃም እየተጠቀመባቸው መሆኑ ታውቋል። ሰራዊቱ ሰሞኑን በወሎ ቀጠና ውጥረት መባባሱን ተከትሎም የአፈና ተግባሩን ያጠናከረ ሲሆን አስገድዶ መድፈርና ሕክምና መከልከልንም እንደ ጦር መሳሪያም እየተጠቀመበት ይገኛል። የብልጽግና መከላከያ ሰራዊት ከሳምንታት በፊት በጎጃም ቀጠና ደጋዳሞት ግንባር የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን አግቶ ወደ ምሽግ በማስገባት እንደ ጦር ጋሻ እንደተጠቀመባቸው መረብ ሚዲያ በወቅቱ መዘገቡ አይዘነጋም። ይኸው ሰራዊት በተመሳሳይ በሸዋ ጠቅላይ ግዛትና በወሎ ቤት አማራ እንዲሁም በጎንደር ጠቅላይ ግዛት ህጻናትን ጭምር በማገት ወደ ጦር ግንባር ከወሰደ በኋላም በውጊያ ወቅት እንደ ጥይት ማብረጃ እየተጠቀመባቸው ይገኛል። ሰሞኑን በወሎ ቤት አማራ ቀጠና ከራያ ግንባር ጀምሮ እስከ ወልዲያ፣ ደሴና ኮምቦልቻ ውጥረት መንገሱን ተከትሎም የብልጽግና መከላከያ ሰራዊት አባላቱ በሴትና ህጻናት ላይ ሲፈጽሙት የነበረውን የአፈናና እገታ ተግባርን አባብሰው መቀጠላቸውን መረብ ሚዲያ ተመልክተዋል። ወታደሮቹ ትናንት ሐምሌ 29 2018 ዓ.ም ምሽት በመካነ ሰላም ከተማም ቀበሌ 4 ልዩ ስሙ ጎተራ ቤት አካባቢ ወይዘሮ ዳዱ ፍሳ የተባለች ባለትዳርና የልጆች እናትን አፍነው ክሬቸር ተብሎ ወደሚጠራው ካምፓቸው የወሰዷት ቢሆንም ዛሬ ቤተሰቦቿ ሊጠይቁ ሲሄዱ ወደ ካምፑ አልመጣችም፣ አናውቅም የሚል ምላሽ ተሰጥቷቸዋል። በተጨማሪም ይኸው መከላከያ ሰራዊት በየአካባቢው አስገድዶ መድፈርንና ሕክምና መከልከልን እንደ አንድ የጦር መሳሪያ እየተጠቀመበት ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በመካነ ሰላም ከተማ የሚገኘው የብልጽግና መከላከያ ሰራዊት በገባበት የፍርሃት ቆፈን ምክንያት የቡሄ በዓልን አስመልክቶ የጅራፍ ድምፅ እንዳይጮህ መመሪያ ማውጣቱ ተነገረ። ይህም የደረሰበትን የጭንቀትና የውጥረት ጥግን ያሳየ እንደሆነ ነዋሪዎች ገልጸዋል። በፍርሃት ቆፈን የተከበበው የአብይ አህመድ መከላከያ ሰራዊት የቡሄ በዓል መዳረሱን ተከትለው በመካነ ሰላም የጅራፍ ድምፅ እንዳይጮህ ከሐምሌ 28 2018 ዓ.ም ጀምሮ መመሪያ መውረዱን መረብ ሚዲያ ከከተማዋ ነዋሪዎች ለማረጋገጥ ችሏል። መከላከያ ሰራዊቱ ትናንት አመሻሹን በከተማዋ በአምቡላንስ እየዞረም መመሪያው እንዲተገበር በማይክራፎን ለፈፋ ያካሄደ ሲሆን የሚያገዛዙ ጦር የደረሰበትን የፍርሃት ጭንቀት ጥግን በገሃድ ያሳየ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከህልውና ትግሉ ጎን ለጎን ህዝባዊ መድረኮች ተጠናክረው ቀጥለዋል። በሰሜን ወሎ ዞን መቄት ወረዳ አግሪት አስፋ ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሰፊ ህዝባዊ ንቅናቄ መድረክ አካሂዷል። በንቅናቄ መድረኩ ከማህበረሰቡ ጋር ሰፊ ውይይት የተደረገ ሲሆን ህዝቡን በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረውን ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦችን ሰጥተዋል። ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ አደጋ ለመቀልበስ የሚያደርገውን ፖለቲካዊ የትጥቅ ትግልን በሙሉ ልብ ሁለንተናዊ ድጋፍ ለማድረግ ዝግጁ መሆናቸውን ተሰብሳቢዎቹ ገልጸዋል። ማህበረሰቡ በትግሉ ተደራሽነትና ቅቡልነት ዙሪያ እንዲሁም በድርጅታዊ እድገትና የዲፕሎማሲ ስራዎች ዙሪያ ጠንካራ ሀሳቦችን ሰንዝረዋል። ሰራዊቱ ፍጹም ለትግሉ የታመነም በጥሩ ስነ ምግባር የታነጸ ለጓዱና ማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ ያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነት ድርጅቱ በእጅጉ መስራት እንዳለበትም
ሀሳብ ተነስተዋል። ሌላው ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀው በህዝቡ ሀብት የተገነቡ ተቋማትን ማህበረሰቡ ሊጠብቅ እንደሚገባም በትኩረት ተነስቷል። በመድረኩ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የአደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለም፣ የእዙ እቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አራጋው ያለውና የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻው ሙልጌታም፣ የመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች፣ የ303ኛ ኮር እንዲሁም በኮሩ ስር የ81ኛ ክፍለ ጦር አመራሮችና የ16ኛ ኮር 22ኛ ክፍለ ጦር አመራሮች የተገኙ ሲሆን ለንቅናቄ መድረኩ የሚመጥን በሁሉም ዘርፍ ማብራሪያ ተሰጥተዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በማጀቴ ቀጠና የቀበሌዎች አስተዳደራዊ መዋቅር ማሻሻያ መካሄዱ ታውቋል። በሸዋ ጠቅላይ ግዛት አሳምነው ዕዝ ይፋትና ጥሙጋ አውራጃ የማጀቴ ቀጠና የትግል እንቅስቃሴን ይበልጥ ለማጠናከር የህዝቡን የደጀንነት ሚናን ይበልጥ ለማሳደግ ያለመ ሰፊ ህዝባዊ ስራ ተሰርቷል። ከእዙ አመራሮች በተጨማሪ ከኮርና ከክፍለ ጦር አመራሮች ጋር በመቀናጀት በተለያዩ ቀበሌዎች በመገኘት ከህዝቡ ጋር ጥልቅ ውይይት ተደርጎ መዋቅራዊ ማሻሻያዎች መደረጋቸውን ኮሩ ገልጿል። ውይይቱ በሶስት ቀበሌዎች በጎተም ጎጆ ውሃ፣ በካብና ሳራምባ ደጉቼ እንዲሁም በሰለሎ ሚርሚር ቀበሌዎች ተካሂዷል። በውይይቱ የመዋቅር ማሻሻያ ማድረግ ያስፈለገበትን ወታደራዊና ህዝባዊ ምክንያት በተመለከተ ከአመራሮቹ ሰፊ ማብራሪያ የተሰጠ ሲሆን ከህዝቡ ለተነሱ ጥያቄዎች ግልጽ ምላሽ ተሰጥቷል። በመድረኩ የተገኙ የእዙ ከፍተኛ አመራሮች ወቅታዊውን የትጥቅ ትግል ደረጃ፣ የኃይል ቁመናና ቀጣይ ግቦችን በተመለከተ ማብራሪያ በመስጠት ህዝቡ ለተቀናጀ የነጻነትና የህልውና ትግል ደጀንነቱን አጠናክሮ እንዲቀጥልና ለቀጣይ ወታደራዊ ስምሪቶች የነቃ ዝግጅት እንዲኖረው ጥሪ አቅርበዋል። የአካባቢ ነዋሪዎችም በበኩላቸው የትግሉ ባለቤትና ዋና ደጀን መሆናቸውን በመግለጽ ከልማት ከመልካም አስተዳደርና ከመሰረታዊ አቅርቦቶች ጋር ተያይዘው ለቀረቡ ጥያቄዎች ከአመራሮች አጥጋቢ ምላሽ ማግኘታቸውን አረጋግጠው አዲስ የተሾሙ አመራሮችም ህዝባቸውን በኃላፊነት፣ በታማኝነት፣ በቅንነት ለማገልገል ቃለ መሐላ በመፈጸም ውይይቱ ተጠናቋል። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ተወርዋሪው ንስር ሻለቃም ህዝባዊ ትግሉን በተሻለ ስትራቴጂካዊ ዝግጁነትና ወታደራዊ ዲሲፕሊን ለማጠናከር ያለመ ልዩ የተሃድሶና የፖለቲካ ንቃተ ህሊና ማሳደጊያ መድረክ ማካሄዱ ታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናውን አገዛዝ ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊም ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ ፍትሐዊና አግባብነት ያለው እርምጃ መሆኑን የምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። አርበኛው አክሎም የአማራ ፋኖ በመሬት ላይ ባለው ብርቱ ወታደራዊ ክንድ ምክንያት የቀጠናውን የኃይል ሚዛን የሚያስጠብቅና ለፖለቲካዊ ትብብር ተፈላጊነቱ በከፍተኛ ደረጃ የጨመረ ዋና ባለድርሻ ሆኖ መውጣቱን አብራርተዋል። የዘር ማጥፋት ወንጀል ከሚፈጽሙ አገዛዝ ጋር ለሚደረግ ትግል አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ሙሉ በሙሉ ፍትሐዊና አግባብነት ያለው እርምጃ ነው ሲል ነው የምኒልክ ዕዝ ፖለቲካ መምሪያ ኃላፊ የገለጸው። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ ፋሽስታዊውን የብልጽግና ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊ ማለትም ታክቲካል እንዲሁም ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑን ነው የምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራዊ ገለጸው። አርበኛ ሞገስ በወቅታዊ ጉዳዮች ዙሪያ ባስተላለፈው ሀገራዊና ቀጠናዊ መልእክት እንዳመላከተም የአማራ ፋኖ ከአገዛዙ ጋር የሚያደርገው ተጋድሎ ሌሎች ኃይሎችም በስርዓቱ ላይ እንዲነሱ መንገድ ከመክፈቱ ባሻገር መሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱ በከፍተኛ ደረጃ ጨምሮታል ሲል አብራርተዋል። ይህ የህልውና አጋርነትና ስትራቴጂካዊ ወዳጅነት ደግሞ የታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር ትልቅ ዕድል መሆኑንም ነው አርበኛው የገለጸው። አርበኛ ሞገስ አበራው አክሎም ያለ ጦርነት መኖር የማይችለው የአብይ አህመድ አገዛዝ ስርዓት ምስራቅ አፍሪካ ለማተራመስ ያቀደውን ቀጠናዊ እሳት የአማራ ፋኖ ለ3 ዓመታት በብቸኝነት ተሸክሞ ማክሸፉን አብራርተዋል። አገዛዙ በ2 ሳምንታት ውስጥ አጠናቅቀዋለሁ ብሎ በአስቸኳይ ጊዜ አዋጅ ያወጀውን የጥፋት ጦርነት ፋኖ በጽናት መክቶ በመቀልበስ ታሪካዊ የበላይነቱን ማረጋገጡንም ኃላፊው ጠቁመዋል። የምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው መጪው ጊዜ ለአማራም ዕድልና ድል መሆኑን የሚያረጋግጡ የሚከተሉትን ዋና ዋና ስትራቴጂካዊ ጭብጦች አብራርተዋል። እነርሱም ህዝቡ ላለፉት 5 ዓመታት ሙሉ በሙሉ በጦርነት ውስጥ አልፎ ጽናቱን ያረጋገጠ በመሆኑ አሁን የሚካሄደው ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉት ነገር የለም።
ለአማራ አዲስ ጦርነት የለም። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የአማራ ፋኖ ቀጠናዊ ኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ ወጥቷል። ፋኖ በመሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱ ጨምሯል። ይህም ለአማራ ትልቅ የድል እድል ነው። የዘር ማጥፋት ወንጀል እየፈጸመ የሚገኘው ፋሽስታዊው ስርዓትን ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካል ወይንም ስትራቴጂካል አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ ነው። የአማራ ሕዝብ ብቸኛ ወካይ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በአሁን ቁመናው ራስ በቅ መሆኑ እንደተጠበቀው ነው። ወደፊት መላው ሕዝብ 100% በዚሁ የትግል መስመር ስር ሰብሳቢነት የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍ ተፈሪ ያደርገዋል። በመጨረሻም የአማራ ሕዝብ የታወጀበትን የህልውና አደጋ በአስተማማኝ ሁኔታ መመከት የሚያስችል ኃይል መፍጠሩንና አሁን ያለው ቀጠናዊ ሁኔታ ደግሞ የታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር መሆኑን የጠቀሰው አርበኛ ሞገስ አበራው መጪው ጊዜ ለአማራ እድልና ድል ነው ሲል አረጋግጧል። አድማጭ ተመልካቾቻችን ለዛሬ ሐምሌ 30 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።